አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፋጡማ ሚዲያ ተከታታዮች ሰላም ሰላም እያለሁ ሰላማችሁ ይብዛልኝ በያላችሁበት። እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ለቻናሌ አዲስ የሆናችሁ ሰዎች ቻናሌን ሰብስክራይብ በማድረግ ቤተሰብ የሆኑ ላይክ አርጉና ሀሳብ አስተያየት አላችሁ ኮሜንት ላይ አስቀምጡልኝ እላችኋለሁ ውዶቼ። እና 3 ደቂቃ ያያችሁ ቪዲዮን ሰብስክራይብ ከማድረጋችሁ በፊት 3 ደቂቃ ያያችሁ ላይክ አርጋችሁ ከዛ ሰብስክራይብ አርጉኝ እና ተቀላቀሉኝ የውዶቼ፣ አበረታቱኝ። እኔ አዲስ ነኝ፣ ገና አዲስ እየጀመርኩ ነው፣ ግን ለመስራት ወስኜ ነው የገባሁት እና አበረታቱኝ እላችኋለሁ ውዶቼ። ለእናንተም ኢንሻአላህ ደስ የሚል ወይንም ደግሞ ለእናንተ ትምህርት ሊሰጣችሁ የሚችል የሚያዝናናችሁ ነገር እየቀርባለሁ ብዬ አስባለሁ። እርግጥ ነው ዝም ብላችሁ ምንም ትምህርት ሊሰጣችሁ የማይችል ቪዲዮ ወይንም ደግሞ ሊያዝናናችሁ የማይችል ቪዲዮ ማየት በጣም ከባድ ነው። ግን ከዛ ሰው ተስፋ ካረጋችሁበት ተስፋ እንዲሰጡት ካረጋችሁ ማየት አቀላለሁ ለዛ ሰው ሲባል ማለት ነው። ምክንያቱም ያነሰው ነገ ጧት ምን ላይ እንደሚደርስ ማወቅ አይቻልምና እና አበረታቱ። ደግሞ አዲስ ስንሆን ብዙ ነገር ምን አይነት ነገር ይዘን መቅረብ እንዳለብን እንኳን ራሱ ሊምታታብናል። 2 ሀሳቦች ቢኖሩን አዲስ ስንሆን ማንኛው ተሽሎ ማውጣት እንዳለብን ማንኛው ለሰው እንደሚጠቅም ሊምታታብን ይችላል። እሱ ማለት ሁለቱም ማሰመር ስለሆነ ሳይሆን ማንኛውም መመየዝ እንዳለብን ስለምንፈራ ወይንም አርገኑ ስለማናውቅ ሊሆን ይችላል። እና ስለዚህ አበረታቱን እላችኋለሁ ውዶቼ። ቻናላችንን ሰብስክራይብ እያረጋችሁ ላይክ እያረጋችሁ አበረታቱ እና እናንተም ታዋቂ ዩቲዩበሮች አጋጣሚ ነው ቪዲዮአችንን ካያችሁት ማለት ነው ሀሳብ አስተያየታችሁን ስጡ። ብዙ ከምንለፋ በፊት ባለፈውም ተናግሬያለሁ። ብዙ ነገር ከምንደክም በፊት ብዙ ቪዲዮ ሰርተን ከምንደልትና ብዙ ሰዓት ከመፍጀታችን በፊት ይሄን ነገር ብታስተካክሉት የተሻለ ነው ብላችሁ ብትሉን ብዬ እላለሁ ውዶቼ። በመተባበር ተባበሩ እንላችኋለሁ ውዶቼ እና እህቶቼ። እየሄዳችሁ የፊልም ላይ ወይንም ደግሞ እንደ ነገር ላይ እየሄዳችሁ ጊዜያችሁን ከምታጠፉ እኛ እህቶቻችሁን ብታበረታቱን እላለሁ። በእርግጥ ነው እኔም እንደዛው ነበር የምለው። ሰብስክራይብ አድርጉ ሲሉኝ ገባ አልና የተወሰነ አይቸውና ላይክ አድርጌ ይወጣል። እንደዛ ነበር ደቂቃ ቆጥሬ እንዲቆጥርላችሁ ምናምን ብዬ አልጨነቅም ነበር። እሱ ማለት ስላልነበርኩበት ማለት ነው። እንዲህ ብዬ ነው ላይ የምችለው ምንም ነገር ትምህርት ሊሰጠኝ የማይችል ቪዲዮ ወይንም ደግሞ እንዴት ብዬ ነው ያኔ ወይንም ሊያዝናናኝ የማይችል ቪዲዮ ላይ የምችለው ጊዜ የለም። እነዚህ ማቃጠለው ነበር። ሰብስክራይብ አደርጋለሁ ብዙም ቪዲዮ ላላየው ይችላል። እንደዛ ነበርኩ። እሱ እንዲሁ ግን ያን ሰው መጀመሪያ የሚጀምረው ማንኛውም ሰው ከዜሮ ስለሆነ ማበረታታት ያን ሰው ከፍ ሊል የሚችለው በሰው ግዳፍ ነው። ብቻውን የሰው ልጅ ሊቆም አይችልም። እና ስለዚህ አበረታቱን እላችኋለሁ ውዶቼ። ሀሳብ አስተያየታችሁን ስጡኝ። እናንተም እንድንደምራችሁና ዩቲዩብ ቻናል ተጠቃሚዎች እንድንደምራችሁ የምትፈልጉ ሰዎች ካላችሁ እኔ እንድደምራችሁ ማለት ነው ቪዲዮ ስር ኮሜንት አስቀምጡልኝ፣ እመልስላችኋለሁ። መልሽልኝ ብላችሁ ያኔ አስተያየታችሁን ሰጣችሁ መልሽልኝ ብላችሁ ብትጽፉ እመልስላችኋለሁ ማለት ነው በታማኝነት። እና ዩቲዩብ የማትጠቀሙ ልጆች ደግሞ እንዲሁም ዩቲዩብ ሶሻል ሚዲያ የማይጠቀም ሰው የለም ማለት ዩቲዩበር ሆኖ ለስራ የማይጠቀሙትም ሰዎች ብትሆኑ እያያችሁ ለትብብር ብላችሁ ማለት ነው። እኛም ደግሞ ኢንሻአላህ ደስ የሚል ነገር ይዤ እቀርባለሁ ብዬ ነው የማስበው። ወይንም ለእናንተ ትምህርት ሊሰጣችሁ የሚችል ነገር ወይንም ደግሞ ሊያዝናናችሁ የሚችል ነገር ይዤ እቀርባለሁ ብዬ አስባለሁ ውዶቼ። አበረታቱኝ ለምላችሁ ላይክ እያረጋችሁ 3 ደቂቃ እየተቀመጣችሁ አበረታቱኝ እሺ። በጣም ሙቀት ልንሞት ነው። ስራም እየፈለጋችሁ ውዶች ሙቀት ልንሞት ነው። ከቤት ነው ያለሁት አሁን ስራ የለም፣ ግን እዚህም ሆነን ተቃጥለን ልንሞት ነው። ስራ ያሉት ይሻላል መሰለኝ እና ስራም ጠፋ።
እስኪ ዩቱብን እንኳን እንስራ። አረቦቹም ጠገቡብን። ምን እናርግ? ከኢትዮጵያ መጣን። ከኢትዮጵያ ከዚህ ከቤት መቀመጥ ቤት ኪራይ ብቻ ትርፍ። እስኪ እናንተም ክፈቱ። ወደ መጥፎ ነገር እየገበስኳችሁ አይደለም። ፈቃደኛ ከሆናችሁ ክፈቱ። እንደዛ ይሆናል ብዬ ነው የማስበው። የኛ አካባቢ ሰው በተለይ የኛ አካባቢ ሰው ነው ዩቱብ የማይጠቀም። ከኢትዮጵያ ሕዝብ ሁሉም ሳይሆን ከየኛ አካባቢ ሰው የገጠሮች ነን ዩቱብ የማንጠቀሙ በብዛት ማለት ነው። ምንም ትርጉምና ጥቅሙ ያልገባን። እርግጥ እኔ ጥቅሙን አይቼውና ውጤቱን እንትን ብሎኝ አይደለም። ላኪን ግን ሰክሪ ባብ ያብን ሰክሪ ባብ ሸላይ ይይል ሰክሪ ባብ ግፍ ላይ ገፋል ታይ እና ጥቅሙ ገብቶኝ አይደለም። ላኪን ግን ብዙ የተጠቀሙበት ልጆች እንደሚነግሩኝ የተሻለ ስራ ነው ብዬ አስቤያለሁ እኔ በራሴ እና እናንተም ፈቃደኛ ከሆናችሁና እንትን ብላችሁ የመግባትና የመስራት ሀሳብ ካላችሁ እንተቀላቀሉና አብረን እንስራ እላችኋለሁ ውዶቼ። እንደዛ ነው የምላችሁ። አበረታቱ። የውጭ ዜጎች ማሻአላ ከዩቱባቸው ስንገባች ሊቭ ላይ ገብተን እስከ 200 ያኔ 100 ምናምን ነው ተከታታያቸው። ከኛ ታዋቂ ዩቱበር ነው ተብሎ በ20 ሰው ነው 19 10 በቃ እንደዚህ አዲሱንም ማማን አይቶት 9 ሰው ይገባል። በቃ ደቂቃ ሳይቀመጥ ያልፋል። እንደዛ ነው እና ስለዚህ የሰውም ልጅ ሁሉም ሰው ትልቅ ነው አይፈጠርም። ሁሉም ሰው ሲጀምር አድጎ አይፈጠርም። እውቀቱ ሊያድግለት የሚችለው ከትላንትና ውጤቱ የተነሳ እስከሆነ ድረስ የኛንም ያለንን ነገር እንድናውቀው አበረታቱን እላቸዋለሁ። የሰው ልጅ ብቻውን ምንም ሊያደርግ አይችልም እንዳልኳችሁ ነው። እናበረታቱን። እናንተም ከፈለጋችሁ ተጋበዙ። አህለን ወሰህለን እላችኋለሁ። እስከዛም ደግሞ እኛን አበረታቱን ልጆች እና ስራም እየፈለጋችሁ ከሰማችሁ መዲና ያላችሁ ልጆች ስራ ፈልጉልኝ። የውምዬም ካገኛችሁ የሻርም ካገኛችሁ ፈልጉልኝ። ስራ ጠፍቶብናል ልጆች እና ደግሞ ማለት እናንተ ታዋቂ ዩቱበሮች ማለት ነው ብዙ ነገሮችን እየተሳሳትን እያያችሁን። ባለፈውም በሰራሁት ቪዲዮ ተናግሬያለሁ። ብዙ የምንሰራቸው ስህተቶች እንዳሉ እየገባችሁ እንዳልገባችሁ በምንደማመርበት ሰዓት ቪዲዮአችንን ስታዩ የበዛን ሰዓት ሀሳብ አስተያየት አትሰጡን። ለምን ማለት ብዙ ለፍተን ከዩቱብ ከግምጋሜ ከገባን በኋላ ዩቱብ እንዲጠላል ለምን ታደርጋላችሁ? እኔ በጣም ነው የተናደርኩት። ብዙ ቪዲዮ መስኪያለሁ ማለት መጫን የሌለብኝ ቪዲዮ ጭኛለሁ። አላውቅም ነበርና ጭኛለሁ። ከዛ የሆነች ልጅ ናት ቪዲዮውን እስኪ ገብተሽ የትኛ ፈልግ ላይ እያወራሁ ሰው ጋር ማለት ነው። ከዛ ገብተሽ ስታዩ ይሄ ቪዲዮሽን መመሰክ አለብሽ ቢያድግ ራሱ ዩቲዩብሽን እንትን ሁሉንም እንትን እንድልብሽ ነው የሚያደርግሽ። አሁን ቢቀንስብሽ የተወሰነ ሰዓት ነው መስክ ያለች ሁሉንም እንደለፍኩት ማለት ነው። እና ስለዚህ እናንተም ሀሳብ አስተያየታችሁን ይሄን ማድረግ የለባችሁም ብላችሁ ብትሉ የተሻለ ነው። ባለፈው ነው እንዲሁ ተናግሬያለሁ። እናንተም ደግሞ እህቶቻችንና አበረታቱን ልጆች። ቤት ያለ ጭቃ አይቆምም አይደል የሚባለው በሀገራችን። ማንኛውም ሰው ብቻውን ጀግና አይሆንም። ማንኛውም ሰው ብቻውን ሊቆም አይችልም። ሁሉም ሰው ያስፈልገዋል እና አበረታቱን። ከፊልም ላይ ብቻ ጊዜያቸውን አትጣሉ። ዝም ብላችሁ ማለት የሆነ አለ አይደል ከማይጠቅመን ነገር ላይ ነው ጊዜያችንን የምንፈጀው። በእርግጥ እኔም እንደዛ ነበርኩኝ እና አዲስ ጀማሪ ልጆቻችሁን ብታበረታቱ እንላለሁ። ልጆቼ ሰከርቲባው ባይ እና አትሰስቱ ውዶቼ፣ አትሰስቱ። ለላይክም አትሰስቱ። በጣም ቀላል ነው። ቀጭ አድርጋችሁ መውጣት ነው። ሰብስክራይቡን ግን ቀጭ ከማድረጋችሁ በፊት 3 ደቂቃ ያያችሁ ብያችኋለሁ ውዶቼ። 3 ደቂቃ ያያችሁ ለሰብስክራይብ ከማድረጋችሁ በፊት 3 ደቂቃ አድርጉ። እኔ በአንድ ቀን 10 ሰብስክራይብ አንስቶብኛል። እሱ ምንድነው ብዬ ስጠይቅ
በአንድ ቀን ማለት ነው 3 4 ያነሳብኛል። ሁልጊዜ ባያነሳ ዛሬ ባያነሳ ነገ ያነሳል። ሰዓትማ በጣም በየነገው ነው የሚያነሳብኝ። እኔ ሊቭ ላይ እገባለሁ ሁልጊዜ ያነሳብኛል። ለምን ነው የሚያነሳብኝ ብዬ ስጠይቃቸው ቪዲዮሽን ሳያው ሰብስክራይብ ያደርጉሻል፣ ወዲያውኑ ይቆጥርልሻል፣ ከዛ ያነሳዋል አሉ። ሰዓቱም ማለት ነው። ሰዓቱም ሰብስክራይቡን ያነሳዋል። ከዛ በእናንተ ያገኘሁት ሰዓት ይነሳል ማለት ነው አብረው እና ስለዚህ ሰብስክራይብ ስታረጉ መጀመሪያ 3 ደቂቃም ሆነ ከቸኮላችሁ 2 ደቂቃ አይታችሁ ሲሆን ጨርሳችሁ አይታችሁ በጣም ቀላል 10 ደቂቃ 8 ደቂቃ ነው የምንሰራው ቪዲዮ። ምክንያቱም ምን እናወራል ይኸው ነው በቃ። እንደዚህ አድርጋችሁ ቪዲዮአችንን አይታችሁ ሰብስክራይብ አድርጉ እንላችኋለሁ ውዶቼ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ለነገ ሰው ይበለን። አላህ ይጠብቃችሁ፣ አላህ ይጠብቀን ሁላችንም።